ስለመለስክልን እናመሰግናለን። የሚመልስ ቃል ሃሌሉያ፣ እንደ መልህቅ የሆነ ቃል ልታወራን ዘመናችንን ልታድስ ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እናመሰግናለን ሃሌሉያ። ይወራ መልካምነት ደግነት ይወራ፣ ከፍ እናደርግሃለን አባባ። ስምህ የተማረ ሰው ብዙ የተተወለት በተላለፈ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብ እንጂ መቼ በዛና። የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብ እንጂ መቼ በዛና። የተማረ ሰው እንደኔ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነስኩብህ እንጂ መቼ በዛና። የተማረ ሰው እንደኔ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስ ጎንበስ ቀና አሳነሰብህ እንጂ መቼ በዛና። የበዛውን ያንተን ምሕረት አይቼ የተትረፈረፈልኝ ጸጋን ቀምሼ አንተን አለማምለክ ነውር ሆኖ ታየኝ። ይልቅስ መዘመር መቀኘት አሰኘኝ። ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ። ዓይኖች አይተውሃል ከትናንቱ ይልቅ ልቀርብ ገዶኛል ኢየሱስ የርኅራኄ አምላክ ዓይኖች አይተውሃል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልወድ ገዶኛል ከትናንቱ ይልቅ ልቀርብ 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 ገዶኛል። የበዛውን ያንተን ምሕረት አይቼ የተትረፈረፈውን ጸጋን ቀምሼ አንተን አለማምለክ ስንፍናው ነው ታየኝ። ይልቅስ መዘመር መቀኘት አሰኘኝ። ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ። ዓይኖች አይተውሃል ከትናንቱ ይልቅ ልቀርብ ገዶ ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልጠጋ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልጠጋ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል ከትናንቱ ይልቅ ልወድ ገዶኛል ከትናንቱ ይልቅ ልጠጋ ገዶኛል ከትናንቱ ይልቅ ላወራ ገዶኛል ከትናንቱ ይልቅ ልቀርብ ገዶኛል። ሃሌሉያ ስምህ ይባረክ። ተባረክ። ሃሌሉያ
አባቴ መንገዱን እስኪ ንገረኝ ያውቃል ስለሱ ጅማሬ እስኪ ንገረኝ ያውቃል ስለሱ ፍጻሜ እስኪ ንገረኝ ያውቃል ስላካሄዶ እስኪ ንገረኝ ያውቃል አባቴ መንገዱን እንማወራዋለኝ ካረገልኝ በቀር ከፍቅሩ በቀር ከሆነልኝ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ነገር የሚዘምር አለ ከምሕረቱ ውጪ ከኢየሱሴ በቀር ከኢየሱሴ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ነገር የሚወራ አለ ከኢየሱሴ ውጪ ከሆነልን በቀር ከሆነልን በቀር እንዴት እንደወጣን ያንን ክፉ ሰፈር ምናቀው ይሄን ነው ስለ ጌታ ነገር እስኪ ንገረኝ ያውቃል ስለሱ ጅማሬ እስኪ ንገረኝ ያውቃል ስለሱ ፍጻሜ እስኪ ንገረኝ ያውቃል ስላካሄዶ እስኪ ንገረኝ ያውቃል አባቴ መንገዱን የሚወራ አለ ከኢየሱሴ ውጪ ከሆነልን በቀር ከሆነልን በቀር እንዴት እንደወጣን ያንን ክፉ ሰፈር ምናቀው ይሄን ነው ስለ ጌታ ነገር ምን የሚወራ አለ ከኢየሱሴ ውጪ ከምሕረቱ በቀር ከምሕረቱ በቀር እንዴት እንዳመለጥክ ያንን ክፉ ሰፈር መዘምረው ይሄን ነው ስለ ጌታ ነገር ሃሌሉያ የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብህ እንጂ መቼ ይበዛና የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብኝ የተማረ ሰው እንደኔ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብኝ እንጂ መቼ ይበዛል የተማረ ሰው እንደኔ የተተወለት መተላለፍ ኃጢአቱ የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነስኩም እንጂ መቼ ይበዛና የበዛውን ያንተ ምሕረት አይቼ የተትረፈረፈልኝን ጸጋ ቀምሼ አንተን አለማምለክ ነውር ሆኖ ታየኝ ይልቅስ መቀኘት መዘመር አሰኘኝ ላመስግን ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ቅርብ ገድለውኛል የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ቅርብ ገድለውኛል የርኅራኄ አምላክ ነህ ዓይኖች አይተውሃል
የልቦናዬን አይኖች ባንተ አግኝቻለሁ። ድፍርሱን ሕይወቴን በቃል አድርተሃል። ያላንተ እንደማንዘልቅ ነግረኸኛል። አሁንም በቃ ማየት ጀምሬያለሁ። የልቦናዬን አይኖች ባንተ አግኝቻለሁ። ድፍርሱን ሕይወቴን በቃል አድርተሃል። ያላንተ እንደማልቆይ ልቤ ያውቃል። አለኝታዬ አለኝታዬ መዝለቂያዬ መዝለቂያዬ መቆሚያዬ መቆሚያዬ አለኝታዬ አለኝታዬ መቆሚያዬ መቆሚያዬ መካሪዬ 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 መንፈስ ቅዱስ መካሪዬ አለኝታዬ አሜን መዝለቂያዬ ነገን ማያዬ አቅም ማግኛዬ መበርቻዬ መበርቻዬ ደጋፊዬ ደጋፊዬ ነገን ማያዬ ነገን ማያዬ አስተማሪ መንፈስ ቅዱስ አስተማሪ አስተማሪዬ ማስተማሪ አለኝታዬ አለኝታዬ የርስቴ መያዣ አለኝታዬ አስተማሪዬ መንፈስ ቅዱስ አስተማሪዬ አቅም ማግኛዬ አቅም ማግኛዬ መበርቻዬ መበርቻዬ ኢየሱስ ጌታ ነው። መጽሐፍ ቅዱስ ኢየሱስ ከመሄዱ በፊት አንድ ነገር ተሰጥቶናል። የተሰጠንም መንፈስ ቅዱስ እሱም ስራው ምንድን ነው? ቃሉን ማስተማር፣ መምራት፣ ማስታወስ። ቃሉ በሌለበት አይደል ነው መንፈስ ቅዱስ እንዴት እንደሚንቀሳቀስ ራሱ አይደል ነው አላውቅም። ይህን የጣለ ሰው መንፈስ ቅዱስ እንዴት ብሎ እንደሚያስተምረው አላውቅም። አይ ቲንክ ሪስቶሬሽን በዚህ የሚመጣ ይመስለኛል። ቃሉን በማንሳት በእነ ነህምያ ዘመን እንደነበር 9 ሰዓት ሙሉ እንደዛ ነው አይደል? ተቆሞ ይነበብላቸው ነበር። ምግብን ያስተው ነበረ። በቃ ሂዱ አንሄድም ይሉ ነበር። ይሄ በወረደበት ሀገር አይ ዶንት ኖ ይህን ባላነሳች ቤተክርስቲያን አይ ዶንት ኖ እንዴት ብለው መንፈስ ቅዱስ እንደሚንቀሳቀስ። ዛሬ ልጆቻችንን ወደዚህ ይመልስ። ዛሬ እኛን ይመልስ። እናቶቻችንን ይመልስ። አባቶቻችንን ይመልስ። የቃሉ ክብር ይመለስ። ወደ የቤቱ ይመለስ። ሃሌሉያ። ትልቁ ጠላታችን ይሄ ነው አይደል? ሌላ ጠላት ያለን አይመስለኝም። ይሄን ወዳጅ የምናደርግበት ዘመን ይምጣል። ሌላ ያርግልን ጌታ። ኢያሱ ላይ አንድ ቃል አነብና አትለፈኝ እንለዋለን። ሃሌሉያ። ማራባ ጋዲና ልመና የሱ ነው። ወደ ቃሉ ፊታቸውን እንዲመልስ የትም ሄዱ። ወደ ቃሉ ከተመለሱ ወደ ቸርች ይመለሳል እና
ምዕራፍ 8 ላይ ከዚህ በኋላ ኢያሱ የሕጉን ቃላት በሙሉ ይልና ማለትም በረከቱንና መርገሙን ሁሉ ልክ በሕጉ መጽሐፍ እንደተጻፈው አነበበ። ማን ፊት አነበበ ነው ጥያቄው። ተለቅ ያሉትን ጠይቆ ጠርቶ ወደፊት ወይስ ወጣቶቹን ወይስ ማንን ፊት ካልን ቀጥሎ መልሱን እናገኘዋለን። ኢያሱ በመላው የእስራኤል ጉባኤ ፊት ሴቶች፣ ሕፃናትና በመካከላቸው የሚኖሩ መጻተኞች ባሉበት ያነበበው አንድም ሳያስቀር ሙሴ ያዘዘውን ቃል ሙሉ በሙሉ ነበር። በረከትና መርገም እኛ አሁን እግዚአብሔር እረኛዬ ነው ያልናል የምናስጠናቸው። ኢያሱ ግን በረከቱንም መርገሙንም ለትልልቆቹ ብቻ ሳይሆን ሕፃናቱንም ጠርቶ ሃሌሉያ። ይህንን ዘመን ያምጣልን ጌታ። በቃ ለልጆቻችን ቁጭ ብለን አሁን አሳንሰ ነው በእንትና ነው የምናስተምራቸው በአሻንጉሊት መልክ። ሕፃናቱን ሰብስቦ ይህን የሕጉን ቃል አስተማራላችሁ። እግዚአብሔር ያርግልን። በቃ ወደዚህ ዘመን ልጆቻችንን ቁጭ ብለን ይህንን የምናነብበት ዘመን ያምጣልን ጌታ። ይህን ዘመን ያምጣልን። ቃሉ ካለ ሪስቶሬሽን አለ። አሜን ይመስለኛል። ደግሞ ዘመኑ እንደዛ አባ ይረዳናል። ሃሌሉያ ስምህ ይባረክ። የሰማይ አባት ነው እግዚአብሔር። ወደ ቃል መልሰን ቅድም ይገርመኝ ነበረ። መቼም እኛ ነን አሁን ቤተ መቅደስ የእግዚአብሔር ቤተ መቅደስ ናችሁ ተብሎ የተጻፈልን እኛ ነን። ግን ያኔ ዳዊት መቅደሱ በነበረበት በዛ ጊዜ አንድ ነገር ተናግሯልና 84 ላይ ስለ እግዚአብሔር ቤት እንዴት ሁሉ ያለበት ነው፣ የደረቀው የሚለመልምበት፣ ክብሩ ያለበት፣ ቃሉ ያለበት፣ ታቦቱ ያለበት ነውና ስለዛ ቤት ነው የሚናገረው። አሁን ደግሞ እግዚአብሔርን መጠጋት፣ ቃሉን መጠጋት ምን ያህል እንደው በእውነት ምን ይላል? የገረመኝ ቃል ነው። የሰራዊት አምላክ ሆይ ማደሪያህ ምንኛ የተወደደ ነው። ነፍሴ እግዚአብሔርን አደባባዮች ትናፍቃለች፣ እጅግም ትጓጓለታለች። ልቤና ሥጋዬም ለሕያው አምላክ እልል በሉ። ንጉሴና አምላኬ የሰራዊት አምላክ ሆይ መሠዊያህ ባለበት ስፍራ ድንቢጥ እንኳን መኖሪያ ቤት፣ ዋኖሶችም ጫጩቶቿን የምታኖርበት ጎጆ አገኘች ይላል። ሃሌሉያ ድንቢጥ እንኳን መኖሪያ ቤት፣ ዋኖሶችም ጫጩቶቿን የምታኖርበት ጎጆ አገኘች። በቤትህ የሚኖሩ የተባረኩ ናቸው፣ እነርሱም ለዘላለም ያመሰግኑሃል። አንተም ብርታታቸው ያደረጉ በልባቸውም የጽዮንን መንገድ የሚያስቡ ብሩካን ናቸው። በለቅሶ ለሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል፣ የበልግም ዝናብ ያረሰርሰዋል ይላል። በቃ እሱን አስቦ ያው አዲስ ኪዳን ላይ ምን ብሏል? ያው ወፎች አያስቡም አለ። በዚህ ቃል ያልታሰበ ማን አለ? ወፎች ያው አያስቡም፣ የሚበሉትን የሚጠጡትን አያስቡም። የሰማይ አምላካቸው ይላል። እንደ ቃሉ መሰረት ወፍ ተርባ የምትወድቅበት ቦታ የላትም። በቃ ያበላቸዋል በፈለገው መንገድ። ወደዚህ ተጠግተው ደግሞ እንጀራ ነው፣ በቃ ውሃ ነው፣ መጠለያ ነው፣ ጎጆ ነው። በቃ በጎጆ ልዑልን መጠጊያ ያደረገ በልዑል መጠጊያ የሚኖር አይደለም የሚለው እግዚአብሔር አምላክ ዘመኑን ወደዚህ ቃል የምንመለስበት ዘመን ያድርግልን። ዘይት ነው ለድርቀት። ሃሌሉያ በቃ ዘይት ነው፣ ያረሰርሳል፣ አጥንትን ያጠነክራል። እድሜዋ የገፋችዋን ሳራ ዓለም ልሟታል እንደገና። ሃሌሉያ በቃ የማያደርገው ነገር የለም፣ ሁሉ አለ በዚህ ቃል ውስጥ። ስለዚህ ወደ ቃሉ የምንመለስበት ዘመን ያድርግልን። ተመኘው እኔ ለራሴ ጌታ ሆይ ያልኩኝ እንጀራዬን አቅርቤ ስልኩ አጠገቤ ነው ያለው። አየሁት ራሴን ሻይ እየጠጣው ቡና እየጠጣው ይሄ ነው መቼ ነው ይሄ ወደዚህ ሆኖ ይሄኛው እንደዚህ የሚሆነው ብዬ ለራሴ ተመኘው። በቃ በቃሉ ፍቅር መነደፍ የምንነደፍበት ዘመን ከቃሉ ጋር በፍቅር በቃ ኢየሱስ
ዘመናችንን የሚያድስ ቃልህ ነው። በቃልህ አትለፈን፣ በመናገር አትለፈን እግዚአብሔር ሆይ፣ በመምከር አትለፈን ጌታ እግዚአብሔር ሆይ። ቃል ዘመናችንን ይቅደም በጌታ በኢየሱስ ስም። ልጆቻችንን ይቅደም የሰማይ አባት ሁሉ እግዚአብሔር። አሜን አሜን። አባቶቻችን እንኳን ያንን አድርገዋል። ቃልህን ተናግረው ሄዱ። በልጆቻቸው ላይ ቃልህን ተናግረው ዛሬም የሚያዋጣቸው እሱ ነው። አባዬ በጌታ በኢየሱስ ስም ቃልህ ይቅደም። ይለፈኝ ባለማዕረጉ፣ ይለፈኝ ባለጸጋው፣ ይለፈኝ አጃቢ ያለው፣ ይለፈኝ ባለጊዜው፣ ይለፈኝ ያልኩት ወዳጄ፣ ይለፈኝ የበላ ከጄ፣ ይለፈኝ ዘመዴ ያልኩት ገበናዬን ገልጬ አሳየሁት። ይለፈኝ ባለማዕረጉ፣ ይለፈኝ ባለጸጋው፣ ይለፈኝ አጃቢ ያለው፣ ይለፈኝ ባለጊዜው፣ ይለፈኝ ያልኩት ወዳጄ፣ ይለፈኝ የበላ ከጄ፣ ይለፈኝ ዘመዴ ያልኩት ገበናዬን ዘልቄ ያሳየሁት። አትለፈኝ በቃልህ፣ አትለፈኝ ኢየሱሴ፣ አትለፈኝ ሳትነካኝ፣ አትለፈኝ መጽናኛዬ፣ መንፈስ ሳይነካኝ አትለፈኝ ይህች ቀን። የልብን ሳትነግረኝ አትለፈኝ ይህች ቀን። ቃል ሳይበራልኝ አትለፈኝ ይህች ቀን። የልብን ሳትነግረኝ አትለፈኝ ይህች ቀን። በፍቅር የተገፉትን የምታቀርብ፣ በትከሻ የዛሉትን የምትሸከም፣ በክንፎች ታናናሾችን ትይዛለህ፣ በርኅራኄ ዓይኖች የተጣለውን ታነሳዋለህ። በፍቅር የተገፉትን የምታቀርብ፣ በትከሻ የዛሉትን የምትሸከም፣ በክንፎች ታናናሾችን ትይዛለህ፣ በርኅራኄ ዓይኖች የተጣለውን ታነሳዋለህ። ቃል ፈውስ ነው ሕመም ለጠናበት፣ ቃል ሰላም አለው ሐዘን ለገባው ቤት። በብርና በወርቅ ሳይሆን አንተን ሰምቶ ስንቱ አረፈ፣ በበዛው ሰላም የተትረፈረፈ። ጣት ፈውስ ነው ሕመም ለጠናበት፣ ቃል ሰላም አለው ሐዘን ለገባው ቤት። በብርና በወርቅ ሳይሆን አንተን ሰምቶ ስንቱ አረፈ፣ በበዛው ሰላም እየተትረፈረፈ። ይለፈኝ ሰው የጓጓለት፣ ይለፈኝ የሚሯሯጥለት፣ ይለፈኝ ከፍ ብሎ የታየው፣ ይለፈኝ ለሥጋ የሆነው፣ ይለፈኝ የሚመስል ከፍታ የተናቀ ባንተ እይታ። ነገር ግን ካንተ ለሆነው የውጭን ከፍ አድርጌያለሁ። ይለፈኝ ሰው የጓጓለት፣ ይለፈኝ የሚሯሯጥለት፣ ይለፈኝ ከፍ ብሎ የታየው፣ ይለፈኝ ለሥጋ የሆነው፣ ይለፈኝ የሚመስል ከፍታ የተናቀ ባንተ እይታ። ነገር ግን ካንተ ለሆነው
ከፍ አድርጌያለሁ። አትለፈኝ በቃልህ አትለፈኝ ኢየሱስ አትለፈኝ ሳትነካኝ አትለፈኝ መጽናኛዬ መንፈስ ሳይነካኝ አትለፈኝ እጅግ የልብን ሳትነግረኝ አትለፈኝ እጅግ አሜን አሜን ቃል ሳይበራልኝ አትለፈኝ እጅግ የልብን ሳትነግረኝ አትለፈኝ እጅግ ለቁስል የሚሆን ዘይት በእጅህ አለ ያልጀመረ በኔ ስንቱን ቤት ያከመ ዛሬም ከኔ ደርሶ አይቀንስ ጉልበቱ ፈሶ ያድነኛል ያደርገኛል ብርቱ ላንተ ብቻ እንድሆን ካዛለኝ ሸሽቼ ሐሳቤን መንገዴን ሁሉዬን ሰጥቼ በደነገለ ሕይወት የማይሆን በሌላ ሆኜ ልለቅልህ ፈጥና አገኘኝና ለቁስሌ የሚሆን ዘይት በእጅህ አለ ያልጀመረ በኔ ስንቱን ቤት ያከመ ዛሬም ከኔ ደርሶ አይቀንስ ጉልበቱ ፈጥኖ ያድነኛል ያደርገኛል ብርቱ ላንተ ብቻ እንድሆን ካዛለኝ ሸሽቼ ሐሳቤን መንገዴን ሁሉዬን ሰጥቼ በደነገለ ሕይወት የማይሆን ለሌላ ሆኜ ልለቅልህ ፈጥና አግኘኝና አንተን ማጣት ነው ብቸኝነት መጸለይ ማቆም ነው ድርቀት መንፈስህን መተው ነው ዝለት ውሎ ማደር አንተ በሌለህበት ቃልን መርሳት ነው ጎዶሎነት ሳይሰሙ መውጣት ነው ዙረት ያለ ድምፅህ ማውራት ነው ክስረት ውሎ ማደር አንተ በሌለህበት አንተን ማጣት ነው ብቸኝነት መጸለይ ማቆም ነው ድርቀት መንፈስህን መተው ነው ዝለት ውሎ ማደር አንተ በሌለህበት ቃልን መርሳት ነው ብቸኝነት ሳይሰሙ መውጣት ነው ዙረት መንፈስህን መተው ነው ክስረት ውሎ ማደር አንተ በሌለህበት መኖር አልችልም ያላንተ ያላንተ ፈራለው ሁሉም ክድንን ያለ ነው መኖር አልችልም ያላንተ ያላንተ ፈራለው ሁሉም ጭልምልም ያለ ነው የኔ ጌታ የኔ ውበት የኔ ፍቅር የኔ ናፍቆት የኔ ወዳጅ የኔ ውበት
የኔ ፍቅር የኔ ናፍቆት መኖር አልችልም ያላንተ ያላንተ ፈራለሁ ጭልምልም ያለ ነው መኖር አልችልም ያላንተ ያላንተ ፈራለሁ ሁሉም ክድንድን ያለ ነው አሁንም እላለሁ ጥማኝ አሁንም እላለሁ ራበኝ አሁንም እላለሁ ናፍቅኝ አሁንም እላለሁ ጥማኝ አሁንም እላለሁ ራበኝ አሁንም እላለሁ ናፍቀኝ በማንነት ልክ ወገኖቼ መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ላይ እግዚአብሔር መጠባበቅን በውስጣችን ያስቀምጥ፣ ዘመኑን የሚመጥን ናፍቆት ውስጣችን ያስቀምጥ። ኢየሱስ ክርስቶስ ሊወለድ ሲል ዘመኑን ሲዝኑን የሚመጥን ናፍቆት የተቀመጠባቸውን ሁለት ሰዎች ይናገራል። ሐናንና ስምዖንን ማለት ነው። ለማየት የሚመጥን መጓጓት፣ ለማየት የሚመጥን ናፍቆት። እኔ እነሱ እንደዛ ጓጉተው አይተውታልና አሁን ለመጽሐቱ የሚመጥን መጓጓትን እግዚአብሔር ውስጣችን ያስቀምጥ። ማለት ለምን መሰላችሁ? ቃሉን የሚያውቁ ሶስቱ ዋይዝ ሜኖች ወደ ሄሮድስ ሄደው ሄሮድስ የታለ ሕፃኑ ብለው ጠየቁት። ከዛ ፊቱን ዞር አድርገው ጸሐፍትን የጠየቃቸው የት ነው እናንተ የት ነው? ያውቁታል። ለስግደት ባይበቁ ያውቁታል። እንሂድና ክብር እንስጥ ባይሉም ጅስት አንብበውታ ጸሐፍት ናቸው። አዎ በቤተልሔም ይሁዳ እንደዛ ተብሎ ተጽፏል አሉ። ግን ቃሉ እጃቸው ላይ የሌለ በምልክት ከሩቅ የመጡ ነው ሄዶ የሰገዱለት። መጓጓትን እግዚአብሔር ውስጣችን ያስቀምጥ። ምንም ውስጥ አይደለም። የዚህን መጓጓት ይሄን መጓጓት በመንፈስ ቅዱስ ተረድቶ ይላል። ኢሳይያስን አንብቦ ማለት ነው። ኤርምያስን አንብቦ እነ ዘካርያስን አንብቦ ማለት ነው። የተጻፉትን ትንቢታት አንብቦ በመንፈስ ቅዱስ ይጠባበቅ ነበር ይላል። ከዛ በቃ እኮ ይገርመኛል። ትራንስፖርት በሌለበት ማርያም እግሯ ቤተክርስቲያን ሲረግጥ እኩል ረግጠዋል። ከሱ ጋር እኩል ነው የገቡት። ሕፃን በሞላበት ሌላ ሕፃን ሳያቅፍ ሳይሸወድ ማለት ነው። እንዲህ አይነቱን መጓጓት ውስጣችን ያስቀምጥ። እሱን ለማየት ዘመኑን ለማየት ልጆቻችንን ለሱ ለማብቃት የሚሆንን መጓጓት በእኛ በእናቶች ውስጥ ያስቀምጥ፣ በወጣቶች ውስጥ ያስቀምጥ። አባባ የጋራ ረባሻ አሜን ይሆንልን። ፈውሰው መጓጓታችንን ጌታ። ትንሽ ትንሽ ነው ጌታ ሆይ፣ ጥቂት ጥቂት ነው። ሜቢ ከቸርች መምጣት አያልፍ ይሆናል። ቃል ላይ ቁጭ አንል ይሆናል ጌታ ሆይ። ከቃል ተራርቀን ሊሆን ይችላል። ቃልክን በሰባኪዎች ብቻ ይሆናል የምንሰማው። ቁጭ ብለን አልገለጥ ነው ይሆናል ጌታ ሆይ። መጓጓትን ጨምርብን ውስጣችንን። እንዳለ ጴጥሮስን ጎኑን ነክተህ እንዲቀጥል እንዳደረግከው ለቃልህ ጎናችንን ንካ ጌታ ሆይ። ለቃልህ ጎናችንን ንካ አባባ። ወደ ቃልህ መልሰን አሜን። የራቤ ቁመቱ ይላክ ከበበኝ አይስረቅ እይታዬን ዘልቆ ላይ ያዘልቀኝ ከጎደለኝ ነገር ከምለው ይቀረ ይሁንልኝ ራቤ ላንተ እያጋደለ የራቤ ቁመቱ ይላክ ከከበበኝ አይስረቅ እይታዬን ዘልቆ ላይ ያዘልቀኝ ከጎደለኝ ነገር ከምለው ይቀረ ይሁንልኝ ራቤ ላንተ እያጋደለ አሁንም እላለሁ ጥማኝ አሁንም እላለሁ ራበኝ አሁንም እላለሁ ናፍቅኝ አሁንም
በእስራኤላውያን ዘመን እግዚአብሔርን መፈለግ እንዲያቆሙ ጩኸታቸውን እንዲቀንሱ ስራ ያበዙባቸው ነበር ይላል። አባዬ እየሰራን ብዛለን፣ እየወጣን ብዛለን፣ እየተማሩ ብዛላቸው። ለነዚህ ወጣቶች ቢዚ ሆኖ አይምሯቸው አባባዬ የነህምያ መንፈስ ይምጣባቸው፣ እየሰሩ ምጣባቸው ጌታ ናላቸው። ጌታ ሆይ በቃልህ ናላቸው፣ በመንፈስ ናላቸው። ጌታ እግዚአብሔር ሆይ ነፍሳቸውን ሪስቶር አድርግ፣ እንደገና መንፈሳቸው እንደገና ይነቃቃ አባባዬ በኢየሱስ ስም። ወደ ቃልህ እንደገና በተጨመረልኝ እድሜ በተቀጠለልኝ ቀናት ነፍሴን ዝም ጸጥ አሰኝቼ ከጌታ ውጪ ላልሰጣት ነጥቂያት ከሌላው ጎዳና ትዋልኮቴ በሚረግጥበት ልቤን እንዲያስፋልኝና ላጊጥ በቃሎች ውበት ነጥቂያት ከሌላው ጎዳና ትዋልኮቴ በሚረግጥበት ልቤን እንዲያስፋልኝና ላጊጥ በቃሎች ውበት በተጨመረልኝ እድሜ በተቀጠለልኝ ቀናት ነፍሴን ዝም ጸጥ አሰኝቼ ከጌታ ውጪ ላልሰጣት ነጥቂያት ከሌላው ጎዳና ትዋልኮቴ በሚረግጥበት ልቤን እንዲያስፋልኝና ላጊጥ በቃሎች ውበት ነጥቂያት ከሌላ ጎዳና ትዋልኮቴ በሚረግጥበት ልቤን እንዲያስፋልኝና ላጊጥ በቃሎች ውበት አንተን ተከትዬ የኔ ወናይቅር ከአፈር የሆነው ይቅርብኝ በጅምር በአንተ ብቻ ልመር ላጊጥ በሐሳብ ይልቀቀኝ የምድሩ ሳበኝ በፍቃድ አንተ ማጣት ነው ብቸኝነት መጸለይ ማቆም ነው ድርቀት መንፈስህን መተው ነው ቅዠት ውሎ ማደር አንተ በሌለበት ቃልን መርሳት ነው ጎዶሎነት ሳይሰሙ መውጣት ነው ዙረት ያለ ድምፅ ማውራት ነው ብስረት ውሎ ማደር አንተ በሌለበት መኖር አልችልም ያላንተ ያላንተ ፈራለሁ ሁሉም ጭልምልም ያለ ነው መኖር አልችልም ያላንተ ያላንተ ፈራለሁ አትሂድ ከደጄ ወዳጄ በቤቴ ግባ ወዳጄ በቤቴ ግባ እግርህን ልጠብ እባክህ አረፍ በልና
እንግዶቼ ልሸኝ ገብተው ከልፍኝ ያራቁህን ገብተው ከልፍኝ ያራቁ ደምቀ እንዳትታይ በምክር የሚያቀሉህን በምክር የሚያቀሉ አትሂድ ከደጄ ወዳጄ በልቤ ግባ ወዳጄ በቤቴ ግባ እግርህን ልጠብህ እባክህ አረፍ በልና እባክህ አረፍ በልና እንግዶቼን ልሸኝ ገብተው ከልፍኝ ያራቁህን ገብተው ከልፍኝ ያራቁህን ደምቀህ እንዳትታይ በምክር የሚያቀሉህን በምክር የሚያቀሉ የምትናፈቅ የክረምቷ ፀሐይ ሙቀቷን ፍጥረት ፈልጎ ሰማይ ሰማይ ሲያይ ብትወጣ ጭጋጉን አልፋ ብትቀር በደመና ተውጣ ሕይወት አይቀርም ሙደቱን በቀዝቃዛው አየር ዙረቱ አማራጭ የሌላት ነፍሴ ግን ሺህ ፀሐይ ቢወጣ አይሞቃት ውበቷ ክብሯ አንተ ነህ ከእልፍ አእላፋት መካከል አንድ ዋላ ወደ ውሃ ምንጭ እንደምትናፍቅ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ገሰገሰች አንተና አንተና ነፍሴ ገሰገሰች አንተና አንተና ለች። እስቲ ለመጨረሻ የቃሉን ረሃብ ውስጣችን ይጨምር። አትሂድ ከደጄ ወዳጄ በቤቴ ግባ። እንደዛ እኮ ነው የሚለው ቃሉ። እኔና ቢላል በቃ ቃሌ በከበረበት ቤት እኔና ብንመጣና እዛ ቤት እራት እንበላለን ይላል። አይገርምም? ቃሉ በሌለበት አለ ወይ? እኔ እንጃ፣ ራሳችሁ መልሱት፣ አላውቅም። እኔ ቃሌ በሚያከብር ማፍራት ያለው በቃ መጣበቅ ውስጥ ነው። አባዬ ዛሬ ረሃባችንን ፈውስ፣ ጥማታችንን ፈውስ። እንደገና ወደ ዘፍጥረት መልሰን፣ እንደገና ወደ ዘጸአት መልሰን ጌታ ሆይ ማፍሪያችን ነው፣ መለምለሚያችን ነው ጌታ ሆይ። ምሰሶውን በቃ ይሁንልን ይሄ ጌታ ሆይ፣ ሰገነቱ ላይ ይቀመጥልን ጌታ ሆይ። ባራጋዶሲና ማተረባይ ጋንዶሲያ ለልብ መጽናናት ነው፣ ጉልበትን ይጠግናል። አይናቸው አልፈዘዘም፣ ቃልህን አንብበው ምስክሮች ናቸው ጌታ ሆይ። እነ አብርሃም ምስክሮች ናቸው፣ እነ ሙሴ ምስክሮች ናቸው ጌታ ሆይ። ቃልህ ቦታውን ያዝልን በሕፃናቶቻችን አፍ፣ በወጣቶቻችን አፍ ጌታ ሆይ፣ በእናቶችና በአባቶች አፍ ሪስቶር አድርገን እንደገና በቃልህ አባባ ኢየሱስ ሬጋሻ ተጋዶስ ያማታረባይ አትሂድ ከደጄ ዘፍጥረት ላይ እኮ እንደዛ ነው። ምንም ሳይጻፍ ቃል የሚባል ነገር ሳይኖር ምን እንደሚል ታውቃላችሁ? የእግዚአብሔርም ድምፅ ይላል በኤደን ገነት ይመላለስ ነበር ይላል። ግሪጆዳስ ሪካንዶ ሴፕራዲያላቦሲያ ድምፅ ኮቴ ነበረ። ድምፅን ሰምቼ ተደበቅኩ አለ። በቃ ሃሌሉያ ይምጣ። እንደዚህ ኮቴ እኮ አለው፣ አልሰማነውም እንጂ ኮቴ አለው አባ። የውዴ ቃል ይመታል አለች። ጌታ ሆይ ወደ ቃል መልሰን። ራሴን ጠየቅኩ። እኔ ሰሞኑን ራሴን ጠየቅኩ። ከልጅነቴ ጀምሮ እናቴ በትንሹ የምትከፍታቸው መዝሙሮች እንኳን አልረሳኋቸው። ቃሉ ግን በልቤ የለም ወገኖቼ። መዝሙር አንረሳም። አይገርምም? ነፍን የሚሞሪው ራሱ ጌት እንደሚመጣ ብዙ መዝሙር ነው የምናውቀው። በልባችን ይታተምልን። በስተርጅና እንኳን ያምራል፣ እንኳንስ በወጣትነት በጎልማሳነት ያምራል። አባባዬ ዛሬ ወደ ቃልህ መልሰን በጌታ በኢየሱስ። አትሂድ ከደጄ ወዳጄ በቤቴ ግባ አላጃንቶስ። ለልጆቻችን ስልክ በመስጠት ፋንታ ቃሉን መስጠት ይሆንልን። አቅምና ሞገስ ስጠን በልጆቻችን ፊት። እኛ ራሳችን የምንይዘውን ስላዩ መለጥ በቃ እነሱም ይሄንን ነው የሚፈልጉት። የያዝነውን ነው እየያዙ ያሉት። አባባ ዛሬ እኛን ለውጥና ለልጆቻችንም እጅ ይሄንን አስገባልን። አባዬ ወሳዲያ አክብረን ጌታ አክብረን፣ እባክህ አክብረን። ቃል በፊቱ የከበረበት ሕዝብ አድርገን ጌታ ሆይ
ክብር ሁሉ ላንተ ይሁን። አሜን። አንተ ቅዱስ ስራ ትክክል